አንድ ቀን ሰጥተውናል። ሩታ በእግዚአብሔር በእናትሽ አታስጨንቅኝ። እኔንም እንዴ ለምን እኔንም የምታስጨንቅኝ? ቆይ በቃ ተይው። በቃ የነገን ቀጠሮ ተሰጥቶናል አይደል? ሄደን እናወራቸዋለን። በቃ በራሳችን መንገድ እንግባባለን። ወረቀቱን ትቼዋለሁ ማለት እኮ ከአንቺ የሚጠበቀው በቃ ይሄ ነው። በቃ በለምን ታስገድጅኛለሽ? እኔ በራሳችን መንገድ የምንግባባው ልክ ህግ ጋር ሲደርስና ነገሩ ህግ ሲይዘው ከዛ ደግሞ ነገሩ ከበድ እንደሚል ሲገባ በመጨረሻም አብርሽ ሩታን በእግሯ ስር ወድቆ ይቅርታ ጠየቃት። እንግዲህ እስካሁን ምን ሆነህ ነበረ? ህግ ጋር ሲደርስ ነው ወይ እንደዚህ የምትለው? እስካሁን እኮ ከማንም አሸሸ ገዳው እያልክ ነበረ። ብዙ ነገር ለምኜሃለሁ፣ እንድትመለስ ብዙ ነገር አድርጌያለሁ። አሁን ተወኝ፣ የራሴን ህይወት ልኑሩበት፣ ልጄንም ላሳድግበት ስትል አንድ ቀን የቀረንና ይቅርታ አድርግልኝ፣ ሄደን አብረን ሄደን እኛ በራሳችን መንገድ እናስተካክለዋለን እንበላቸው ብሏል። እንግዲህ ከትላንት ወዳ ታስረዋል አልተባለም ነበር እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ቆያችሁልኝ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት የማዳም ቅመሞች አላህ ይጠብቃችሁ እያልኩኝ ለቤቴ አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቱን ተጫኑት፣ አይከፈልበትም። አጋጣሚ ትናንትና ቪዲዮ ሰራለሁ ብዬ ነበርና አንዳንዴ ዩቲዩብ ለምን እንደሆነ አላውቅም፣ በቃ ቡዳ በልቶኛል ቡዳ በልቶኛል መሰለኝ። አንዳንዴ በራሱ ጊዜ ዝግንን ነው የሚለኝና ለሳምንት እጠፋለሁ፣ ለ3 ቀን እጠፋለሁ፣ ለወርም የምጠፋበት ጊዜ አለ። አሁን ረመዳን መጥቷል፣ ለወርም እንጠፋለን። እንደማንኛውም ሰብስክራይብ አድርጉኝ፣ አይከፈልበትም። የማዳም ቅመሞች ሁሌ እኛ ለማኝ ያደረገ ሆነን እኮ እኛ ለማኝ ሆነን ሰው ሳይለምን አንዱን ይዞት ዩቲዩብ ይከፍታል፣ በአንዴ 100,000 ይገባል። አይ የማዳም ቅመሞች ተው እንጂ ተው፣ አትለዩ። እንደውም እኮ እኛን እኮ ነው በተቃራኒ ማበረታታት የነበረባቸው። ለማንኛውም አላስገድዳቸውም፣ እኔ ማስገደድ አልወድም። ወደ ጉዳያችን ስንመለስ ከትናንት ወደ አብርሽ ያው በፖሊስ ተይዞ ነበረ። ጉቦ ከፍሎ ነው የወጣው ወይስ እንዴት ነው? ያው የሀገራችን ባለስልጣናቶች በጉቦ ነው መቼም፣ የራሳቸው ደሞዝ ይሄን ያክል ያደርሳቸው በጉቦ ነው። ልጆቻቸውን አሜሪካ፣ አውሮፓ አስቀምጠው የእኛን ሀገር ያኔ ምስኪኑን ደግሞ በለው አማራ፣ ኦሮሞ፣ ትግሬ አሁን ደግሞ የኛዎቹም ጀምሯል ወደ ደቡብ እንደዛ እያሉ ምስኪኖቹን ያስጨፈጭፋሉ። ያው ሌሎቹ ደግሞ በጉቦም በምንም ይኖራሉ፣ ልጆቻቸውን ጥሩ ቦታ ያሳድጋሉ። ከዛ እኔ ወንበር ይዛለሁ፣ አንተ ተቀመጥበት፣ እኔ ልቀመጥበት እያሉ ህዝቡን ያስጨርሳሉ ማለት ነው። እኔ ጥሎብኝ የኢትዮጵያን ባለስልጣን አልወደውም። እኔ አብርሽ ተይዟል ብዬ ነበር ደስ ያለኝ ሀቂቀተም ማለት ነው። ብዙዎቻችሁ ግን ለአብርሽ ማሸርገዳችሁ በሰላም ነው። ኧረ ተው፣ ይሄን ያክል ለወንድ ልጅ ጠበቃ እንዳትቆሙ ሴቶች በተለይ ተው እንጂ ተው። ለሴቶች ከሴቶች ጋር ሆኖ ሀቂቀተ ማለት ነው። ብታጠፋም በነገር ያኔ አግባብተናት ማስተካከል ያለባትን ነገር ታስተካክላለሽ ምናምን ብላችሁ ኮሜንት ጻፉ እንጂ ለወንድ ጠበቃ አትቆሙ። ምክንያቱም ወንድ እኮ ወንድ ነው፣ ሴት ልጅ ሴት ናት፣ ያኔ እህታችሁ ናት። ከዛም አልፎ ምስጢራችሁ የምታካፍሏት ነው። አብዛኛዎቻችሁ ግን ያው ከሴት ጓደኛ ይልቅ ወንድ ጓደኛ እንትን የሚላችሁ ነው አላችሁና የሚቀርባችሁ አላችሁና እኔ ለሴቶች ሁሌም ጠበቃ ነው የምቆመው። ሀቂቀንተን ሲያጠፉም እንደዛው ወቅሳቸዋለሁኝ። ግን ሰው ደግሞ ያላግባባቸው ሲያነሳቸው ደስ አይለኝም። ሴት ልጅ እኮ እናት ሀገር ናት፣ እወቁ ለማለት ያክል ነውና ትላንትና አብርሽና ሩታ ተገናኝተው ያው ብዙ ነገር እያወሩ ነበር። ይሄ ወረቀት ያው ፈርዶበታል። ያው ፍርማ አላሳርፍም ብሎ ነው ይሄ ነው ያክል ወጣምት ወርደውና እና እኔ እኮ በጣም የገረመኝ ነገር ማለት ነው፣ እኔ ድራማም ይሁን እውነትም ይሁን ውሸትም ይሁን እውነቱን እናውራ ከተባለ አንድ ወንድ ልጅ ሴት ልጅን የሚፈልጋት ነገር ከሆነ የሚወዳት ነገር ከሆነ እኔ በዚህ ነው ማምነው።
የሚወዳት ነገር ከሆነ ከሷ እኮ እሷን ለማናደድም ይሁን ለማናደጃ መንገድ እኮ ብዙ መሄድ ትችላላችሁ። ያኔ አመት 2 አመት ሳይሆን አንድ ሚስትህን 1 አመት 2 አመት የምታናድዳት ነገር ያኔ እንድትቀናብህ የሆነ የምታደርገው ነገር አለ። ለእንትን ለትንሽ ደቂቃ በሌላ ሴት ሳይሆን ሴት ልጅ አለ ለብሰህ ስትወጣ ራሱ በቃ የሆነ ትቀናብሃለች። ቤት ውስጥ ባለው ነገር አስቀናት እንጂ ሌላ ሴት አምጥታ ከሌላ ሴት አሸሸ ገዳው ስላልክ አይደለም እኮ የምትቀናው፣ የባሰ እንድትቆርጥ ነው የምታደርጋት። እኔ እንደዛ ነው ማምነው። ባሌ እኔ እያለውኝ ሄዶ ከሌላ ሴት እንደዚህ የሚጃጃል ነገር ከሆነ እኔ አንድ ቀን ውዬ አላድርም። ያለብኝን ነገር ቁጭ ብለን ወንበር ላይ ቁጭ ብለን መመካከር ሲገባን እሱ እኔን አስቀናለሁ ብሎ እኔም በሚሄድበት መንገድ እሄዳለሁኝ። ግን መሆን ያለበት እርስ በራሳችን ትዳር ውስጥ ሆነን እኔ ላስተካክልላቸው ብዬ ነው። ምክንያቱም ብዙ ልጆች እውነት መስሏቸው የነሩታ መጣላት እውነት መስሏቸው ወይኔ ትዳር ይሄን እንደዚህ እንደነሱ ቢሆን ቢቀርስ ምናምን የሚሉ ስላሉ ነው። ሲቀጥል ትዳራችሁ ራሳችሁን ነው የሚመስለው። መጀመሪያ ስትገቡበት አስተካክሉ። አመራራጣችሁን አስተካክሉት። ከዛ በኋላ ከገባችሁበት በኋላ የቀረው ማስተካከል የምትችሉትን በውይይት አስተካክሉ እንጂ እንደዚህ ወታችሁ ወይ ቤተሰብ እንኳን የሶሻል ሚዲያ ሰው ቀርቶ ቤተሰቦቻችሁ በትዳራችሁ ህይወት ውስጥ እንዳትፈቅዱለት እንዳይገባ ነው የምለው። ምክንያቱም አንቺ እንደዚህ ነሽ፣ አንቺ እኮ ቆንጆ ነሽ፣ አንቺ እኮ የት ትደርሻለሽ የተባልሽ ሰው ነሽ፣ አሁንም ገና ነሽ፣ ልጅ ነሽ፣ እንደዚህ ነሽ። በቃ ቤተሰብ ለልጁ ነው የሚለውና ብዙ ነገር እያላችሁ እናንተ በዛኛው ትሄዱና ትዳራችሁ ይፈርሳል። ግን ራሳችሁ ለራሳችሁ መወሰን አያቅታችሁም። አውርታችሁ አውርዳችሁ ማይሆናችሁ ነገር ከሆነ ተተውታላችሁ። እና አብርሽን እናንሳና ብዙ ጊዜ ነው አመት አልፏቸዋል። 2 አመት ሊሆናቸው ነው በዚህ ጉዳይ ብቻ በቃ በመፋታት በምን አሁን 3 በላይ ቀለበት አደረገላት። ታረቅን ተባሉ፣ ተጣላን ተባሉ። እንደዚህ አይነት ትዳር ደግሞ ኢትዮጵያ ላይ አለ ብዬ አላስብም። ሴቷም ከቆረጠች ትታው ነው የምትሄደው፣ ወንዱም እንደዛው። ስለዚህ የምንላችሁ ፈልጌ ነው የአብርሽና የሩታ ነገር ሲጀመር ውሸት ነው። ውሸት ድራማም ቢሆን ራሱ ይሄን ያክል መቆየቱ ደግሞ በጣም ያስጠላል። የማዳም ቅመሞች ደግሞ በቃ ያኔ አንዳንዴ ቆሞ ብላችሁ አስቡ። በሷም ቤት ገብታችሁ ብትለቀልቁ እሱም ቤት ሄዳችሁ እና ትክክል ተብለናል እኮ አይ የኛ ነገር የራሳችን ብዙ ስንት ነገር እያለብን የሰውን ነገር አውጥተን እያወረድን ስለ ሰው እየተጨነቅን ሁሌም እንኖራለን። አይ የአረብ ሀገር ሴት ሀቂቀተን በጣም እኮ ነው የምናሳዝነው። የዋህ እኮ ነን ሀቂቀተን። እና ለማንኛውም እሱም ይስሩ የሆነች ልጅ አለች በእነሱ ቪዲዮ ምሰራና እነሱም ይስሩ ይለወጡ፣ እኛም እንስራ እንለወጥ ብላለች። ሁሉም ለገንዘብ ነው የሚራሮጠው፣ ለዩቲዩብ ገንዘብ ነው የሚራሮጠውና እናንተም ደግሞ ለራሳችሁ ለህይወታችሁ አስቡ። እነሱ ቢሆን ያው ዛሬ መታረቃቸው አይቀርም። ታርቀውም ደግሞ ያው እንደሌላም ጊዜ ይቀጥላሉ። በነገራችን ላይ ብዙ ሰዎችን ጎበዝ ናቸው። በአንዳንድ ነገር አደንቃቸዋለሁ። ብዙ ልጆችን ዩቲዩብ እንዲሰሩ አድርገዋል። እንደዚህ እንትን እያሉ እየተጣሉ ወንድሜ ነው ብለው እያመጡ እነሱ ገንዘብ ቢቀበሏቸውም ራሱ ከሰው ጋር ያስተዋውቋቸዋል። እኛ ቻናላችን እንኳን ከፍለን ለማስተዋወቅ የእኛን አይፈልጉትም ብዙ ዩቲዩበሮች ማለት ነው። ምክንያቱም የምንሰራው ስራ ያው ከንትን ስላልሆነ ማለት ነው። አንደኛው ከመጋረጃ ጀርባ ነው። ሁለተኛ ደግሞ የምንሰራው ስራ የለም። ኢትዮጵያው ነው እርስ በራሳቸው 2-3 ሆነው እንደዚህ ያፈቀርኩሽ ወደድኳት ምናምን ሲሉ እይታ ይኖራቸዋል። እነሱም አምጥተው ያስተዋውቋቸዋል። ከዛ በራሳቸው ቻናል ይቀጥላሉ ማለት ነው። ቡታጀራ ዩቲዩበሮች ማደንቃቸው ነገር ቢኖር እርስ በራሳቸው ይተባበራሉ። አንዱን አንዱ ይዞ መጣል፣
አንዱ ይዞ ይመጣል። እኔ ብቻ ልብላ አይሉም። ንፉግ ጅብ አይደሉም በነገራችን ላይ። ለማንኛውም እኛ የማዳም ቅመሞች ከእርስ በራሳችን ግን በጣም እንገርማለን፣ በጣም እናሳዝናለን። እና አብርሽና ሩታ እንግዲህ ከአሁን በኋላ ይታረቃሉ። አንድ እድል ብቻ ነው ያለኝ ብለዋል። ይታረቃሉ። አሁንም በራሳቸው ከልጃቸው ጋር በቤታቸው ይመጣሉ ብዬ ያስባለሁኝ። እውነት ባለትዳር ከሆኑ ደግሞ በልክ ቢያደርጉት ጥሩ ነው ብዬ ያስባለሁኝ። በእነሱም ብዙ ነገር የምንማራቸው ነገሮች ስላሉ ሶሻል ሚዲያ ብቻ ለመጥፎ ዝም ብለፈን ነገር ብቻ ሳይሆን መጠቀም ያለብን አንዳንዴ ለጥሩ ነገርም መጠቀም ስላለብን አንዳንድ ጥሩ ነገሮችንም የሚያስተምሩ ነገሮችን ይዘውልን ይምጡ እላለሁኝ። በሉ በሌላ ቪዲዮ እስከምንገናኝ ሰብስክራይብ እያደረጋችሁ ጠብቁ።